ስለዚህ ደስ ይበላችሁ፣ በመከራ ታገሱ። ኢየሱስ ክርስቶስ እንኳን እኮ ብትወድ እቺ ጽዋ ከኔ ትለፍ። አያችሁ፣ ግን አለ አባት ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ኢየሱስ ያንን ጽዋ የመጠጣት ፍላጎት አልነበረውም። በጣም ከብዶት ነበር፣ መከራው ከብዶት ነበረ። ግን አንድ ነገር ጸለየ፣ ይቺ ጽዋ ብትወድ ከኔ ትለፍ አለ። ግን ያንተ ፈቃድ ደግሞ ምን ይሁን ይፈጸም ሲል እግዚአብሔር ዘመነ ያለው ግዴታ ፈቃዱ መፈጸም ስለነበረበት፣ ጨካኝ ስለሆነ አይደለም፣ ልጁን ስለማይወደው አይደለም፣ አንቺን ስለማይወድሽ አይደለም፣ አንቺን ስለሚጠላሽ አንተን ስለሚጠላ አይደለም እግዚአብሔር። ነገር ግን ግድ ስለሆነ ነው። አንዳንድ መከራ ጽዋዎች አሉ። በቃ አንዳንድ መከራ ጽዋዎች አሉ፣ ልንጋፈጣቸው የሚገቡ ከተጋፈጥናቸው በኋላ ደግመን የማናያቸው የመከራ ጽዋዎች አሉ። በኢየሱስ ክርስቶስ ስም በእግዚአብሔር ጸጋ መከራችሁን ማለፍ ይሁንላችሁ። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ አገልጋይ እህታችሁ ሄቨን ከስዊድን ነኝ። እግዚአብሔር ይመስገን። ጌታ ረድቶኝ ደግሞ ዛሬ በፊታችሁ መጥቻለሁኝ። ያው ሁልጊዜ እግዚአብሔር የማይለመድ እንዲሁም ደግሞ ሁልጊዜ ሊያጽናናን ሊያበረታን ቃሉን ደግሞ በዚህ ይዞልን መጥቷል። በጌታ በኢየሱስ ክርስቶስ ስም ዛሬ የሚያገኛችሁ ቃል በእውነት የሚፈታ የሚባርክ የሚያለመልም ካላችሁበት ከየትኛውም ከጥያቄ፣ ምክንያቱም አንዳንድ ጊዜ በህይወታችን ላይ መከራ ሲደጋገምብን በጣም ጥያቄ ውስጥ እንገባለን አይደለ? ለምን ይሄ መከራ በእኔ ህይወት ላይ ለምን ይሄ መከራ በዛ? ለምንድነው እግዚአብሔር የማትገላግለኝ? ለምንድነው እግዚአብሔር የማትፈታኝ? እስከ መቼ ነው ብለን በጣም በህይወታችን ላይ ጥያቄ እናበዛለንና ልክ ነው፣ እውነት ለመናገር ሰው ስለሆንን፣ ምክንያቱም ይሄ የሰውኛ ምልክት ስለሆነ ነው ይህንን እያደረጋችሁ ያላችሁትና በዚህ አጋጣሚ ሁሉም ሰው ይፈተናል። ሁሉም ሰው ችግር አለበት። ሁሉም ሰው መከራ አለበት። ሁሉም ሰው የሚያልፈው የሚጠጣው የራሱ የሆነ መራራ ጽዋ አለ ወዳጆቼ፣ በህይወት ላይ ስንኖር ማለት ነውና አንዳንድ ጊዜ ልጠይቅ ፈልግና መልሶ ደግሞ በእግዚአብሔር ቃል ራሱ እግዚአብሔር ደግሞ ያወራኛል። እኔ ገና ሳልጠይቅ ገና ለመጠየቅ ሳስብ ወይ ደግሞ ለምን ግን እንደዚህ ሊሆን ይችላል ብዬ ልናገር ስል እግዚአብሔር በቃሉ ወዲያውኑ መልሱን ይሰጠኛልና እዛው ስቃለሁ። አንዳንድ ጊዜ ሳልጠይቅ ማለት ነው። አያችሁ፣ የእግዚአብሔር ቃል ሙላት በህይወታችሁ ላይ ሲኖር እንደዛ ነው የሚሆነው። ጌታ ይመስገን። ግራ አትጋቡም። በቃ እያንዳንዱ ጥያቄ መልስ አለው ማለት ነው። ክብር ለእግዚአብሔር ይሁን፣ አሜን። በዚህ አጋጣሚ የእግዚአብሔር ቃል በሙላት ይኖርባችሁ ሲል መጽሐፍ ቅዱስ ለራሳችን ጥቅም ነው። አንደኛ እኛን ያጽናናናል፣ እኛን ይባርከናል፣ እኛን ነፃ ያወጣናል፣ በእውነት ይፈታናል። ስለዚህ ወዳጆቼ ኢንካሬጅ አደርጋችኋለሁ ባይብላችሁን እንድታነሱ እንድታነቡ። በማይመችም ሁኔታ ምናልባት ምሳ እየበላችሁ ዝም ብላችሁ ስክሮል በቃ የሆነ ዩቲዩብ የሆነ እንደ በቃ ለ10 ደቂቃ ብዬ ከምትሉ 10 ደቂቃዋን በእውነት ባይብላችሁን እዛው ስልካችሁ ላይ ከፍታ አድርጋችሁ ዝም ብላችሁ አንድ ቃል አንብቡ። ያ መልህቅ ነው የሚሆናችሁ። በእውነት እግዚአብሔር በዛች ቃል ያወራችኋል፣ ያጽናናችኋል፣ ያበረታችኋል። እንደገና ከእናንተም አልፎ ተርፎ ደግሞ ባጠገባችሁ ላሉ ሰዎች እግዚአብሔር እንዴት አድርጎ በዛ ቃል እንደሚያጽናና ሰዎችን እንደሚደግፍ ታያላችሁ ማለት ነውና ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ዛሬ እንግዲህ የማካፍላችሁ አጠር ያለ የእግዚአብሔር ቃል አለ፣ መልእክትም ነው ወዳጆቼ። ክብር ለእግዚአብሔር ይሁን፣ አሜን። እኔ መልእክተኛ ነኝና ይህንን መልእክት እግዚአብሔር ወደ እኔ ሲያመጣ ከዛ ደግሞ ለህዝቡ እንዳቀብል ለህዝቡ እንድሰጥ ሲያደርግ እግዚአብሔር የሚጽናና ሰው ስላለ ነው፣ የሚበረታ ሰው ስላለ ነውና በዚህ አጋጣሚ በእውነት ይሄ ፖለቲካ አይደለም ወይ ደግሞ የሆነ ቅስቀሳም አይደለም። ይሄ የሚያጽናና የሚደግፍ የሚያበረታ የእግዚአብሔር የሆነው ሕያው ቃል ነው። ድምፅ አለው፣ ያወራል። ስለዚህ በእውነት ለተጨነቁ ለተቸገሩ፣ ምናልባት ለእናንተ አላወራችሁ ይሆናል፣ ግን
ባሉበት ቦታ ጓደኞቻችሁ፣ ቤተሰቦቻችሁ፣ ባለትዳር አጋራችሁ እንዲሁም ጓደኛችሁ ሊሆን ይችላል፣ ቦይፍሬንድ፣ እጮኛ ዋቴቨር ኢትስ ግን በእውነት ግሩፕ ላይ ሼር ብታደረጉት ፌስቡካችሁ ላይ እንዲሁም ደግሞ አንዳንድ ፔጆች ላይ ገጻችሁ ላይ በውስጥ መስመርም እንዲህ ዋትሳፕ ላይ ቴሌግራም ላይ ለአንዳንድ ሰዎች እንደው ለአንድ ሰው እንኳን ለአንድ ሰው ሼር ቢያደርግ በእውነት ይሄ ለሰዎች በጣም ትልቅ የቅንነት ምልክት ነው። ባይዘወይኔ ምንም እዚህ ጋር የሚከፈለኝ ነገር የለም። ቱ ቢ ሆነስት ግን እናንተ በእውነት ትጠቀማላችሁ። እንደገና ያ ሼር ያደረጋችሁለት ሰው ደግሞ ተጠቅሙ ስታዩ ሀሴት የምታደርጉት ከሱ በላይ ከኔ በላይ እናንተ ናችሁ ማለት ነውና ወንጌልን ደግሞ በዚህ አብረን እናገልግል። ጌታ ኢየሱስ ይባርካችሁ። በእውነት ስለ ቅንነታችሁ አንዳንድ ሰዎች ሼር እንደምታደርጉ ትነግሩኛላችሁና በጣም አመሰግናለሁ። ጌታ ለዘላለም ስሙ የተባረከ ይሁን። ተባረኩልኝ። ስለዚህ ዛሬ የሚያጽናና የሕያው የሆነ የእግዚአብሔርን ቃል ነው ማካፈላችሁ። እሱም መከራ ሲደጋገም ምን እናድርግ በሚል ነው ትንሽ ማውራችሁ። መከራ እንዴት ነው መከራ የሚደጋገመው? አንዳንድ ጊዜ በህይወታችን ላይ ሳናውቀው መከራ ተደጋግሞ አያውቅም? ይደጋገማል። ያ ራሱ ተመልሼ በፍጹም እኮ መመለስ እኮ አልነበረብኝም እኮ ምንላቸው ብዙ ነገር በህይወት ላይ አሉ። ተመላልሰው እነዛ መከራዎች ሲጎዱን ዋጋ ሲያስከፍሉን እናያለን ማለት ነው። እና እንግዲህ ዘፍጥረት ምዕራፍ 16 ላይ ባለው ቃል ተነስቼ ነው እማወራችሁ። ክብር ሁሉ ለኢየሱስ ሲሆን ጌታ ይመስገን። ያው መንፈስ እንዲለቀቅ በኃይል ቃሉን ላነበው በጌታ በኢየሱስ ስም። እንደዚህ ይላል ዘፍጥረት ምዕራፍ 16 ከቁጥር 6 ጀምሮ ያለውን አነባለሁ። አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶርያ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክ ወደ ቤትሽ ተመለሽ፣ ከእጇም በታች ሆነሽ ተገዢ አላት። አሁን ተመልከቱ መከራ እንዴት እንደሚደገም እዚህ ጋር ላሳያችሁ ነው። ይቺ ሴት ፈልጋ አይደለም ወይ ደግሞ ደስተኛ ሆነ አይደለም። በቃ ይሄ በሳራ ምርጫ የሆነ በአሰሪዋቿ ምርጫ የሆነ እርግዝና የተካሄደባት ሴት ናት ማለት አቢዝ የተደረገች ሴት ናት። ቱ ቢሆነስተ ማለት ነው አጋር እና አጋር እና አብርሃም ቤት በባርነት የምትሰራ አንዲት የቤት ሰራተኛ ናት። ነገር ግን እነዚህ ሰዎች ልጅ ስለሌላቸው እግዚአብሔር የሰጣቸውን የተስፋ ቃል ከመጠበቅ ይልቅ በአቋራጭ ብንሄድ ይሻለናል ብለው ከሳራ ከአብርሃም ጋር ተመካክረው ያደረሱባት ሴት ናት። ይቺ ሴት እንግዲህ ባረገዘች ጊዜ ምን አለቻት ይላል መጽሐፍ ቅዱሳችንን ሄደን ስናጠና ከላይ በዓይኗም አቃለለቻት ይላል። እንግዲህ አጋር ያው ትንሽ አርገዝገዝ ስትል በቃ እመቤት የሆነች መሰላት እና ባርነቷን እረስታ ትንሽ መጠጋገብ ጀመረች። የዛን ጊዜ እንግዲህ ሳራ አንድ ነገር አደረገች ማለት ነው። ብድግ ብላ በቃ በእኔና ባንተ መካከል እግዚአብሔር ይፍረድ፣ ይቺ ባሪያ ተነስታ እመቤቷን እኔን እየገላመጠችኝ ነው ብላ በጣም ሳራ ተበሳጨች። እንኳን ልትጽናናበት፣ ምክንያቱም ምናልባት እጽናና ይሆን ብላ ነው ከአጋር ልጅ እንዲያመጣ ያደረገችው ማለት ነው። ግን ከመጽናናት ባለፈ እዚህ ቤት እሳት ነው የተለኮሰው። እዚህ ቤት መከራ ነው የመጣው። እዚህ ቤት ችግር ነው የመጣው። ወዳጆቼ ታሪኩ ይሄ ነው እና በደንብ እንዲገባን ነው አሁን ይህንን እማብራራላችሁ እንጂ እናንተ በደንብ ሄዳችሁ ዘፍጥረት 15ን 16ን ስታነቡ በደንብ ይገባችኋል ማለት ነው። ስለዚህ በጣም የሚደንቀውን ነገር ግን አሁን ልነግራችሁ ነው። እግዚአብሔር እንዴት አድርጎ በሰው ሕይወት ላይ መከራ እንደሚደገም ያሳየኝ በዚች ሴት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው።
ወዳጆች መከራ አይደገምም አይባል፣ ይደገማል። ማለት በቃ የሆነ መከራ ሳትጨርሱ ግን እናንተ ዘላችሁ ይወጣችሁበት ግን ደግሞ እንደገና ድጋሚ የምትመለሱባቸው አንዳንድ መከራዎች አሉ። አሁን እሱን እናያለን። እንግዲህ ተመልከቱ፣ ሳራ ልክ ስታባረራት አጋር ወደ ምድረ በዳ ነው ሄደችው። መግቢያ የላትም፣ ማረፊያ የላትም፣ መጽናኛ የላትም፣ ምንም የላትም። ስለዚህ ተቅበዘበዘች በምድረ በዳ። ነፍሰ ጡር ናት። በጣም ከባድ ነው። በጣም የሚገርመው ነገር ግን እግዚአብሔር ከላይ አያት። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ ዛሬ የሰማይ አምላክ እግዚአብሔር እንዲያያችሁ ጸልያለሁ። መልአኩን እንዲልክላችሁ በናዝሬቱ በኢየሱስ ስም ጸለይኩላችሁ። እንግዲህ ተመልከቱ፣ ይቺ ሴት ሰማይ አያት፣ ሰማይ አይን ውስጥ ገባች። አንድ ነገር ግን ሆነ። ክብር ለእግዚአብሔር ይሁን። እግዚአብሔር መልአኩን ላከላትና አንድ ጥያቄ ጠየቃት። ወዴት ነው የምትሄጂው አላት። ምንድን ነው መሄጃ አለሽ? አዘጋጅተሻል? የተዘጋጀልሽ ስፍራ አለ? አይ በፍጹም የለኝም፣ ምንም ስፍራ የለኝም፣ እየተቅበዘበዝኩኝ ነው፣ ከመቤቴ የተባረርኩኝ ባሪያ ነኝ አለች። በጣም የሚገርማችሁ ነገር ግን አይዞሽ አጋር፣ እኔ አለሁሽ፣ አይዞሽ አጋር፣ አሁን ምንጭ ይፈልቅልሻል፣ አይዞሽ አጋር፣ አሁን ስራ ሰጥሻለሁ፣ እንዲና እንዳይሆንብሻል አይደለም ያላት። ተመልከቱ ምን እንዳላት። የእግዚአብሔርን መልአክ ቁጥር 9 ላይ ወደ እመቤትሽ ተመለሺ፣ ከእጇን በታች ሆነሽ ተገዥላት አላት። አያችሁ፣ ተመልሰሽ ባሪያ ሁኚ አላት። ተመልሰሽ ተገዥ አላት። በጣም የሚገርም ቃል ነው እንዴ! ለምን ማለት ይቺ ሴት እኮ የማትፈልገውን የግፍ ጽዋ እየጠጣች ያለች ሴት ናት። ይቺ ሴት እኮ ሳትፈልግ እኮ ያረገዘች ሴት ናት። ሳትዳር ሳትኳል ያረገዘች ሴት ናት። ያውም አንዳንዴ ፈቅደህ እኮ ልታረግ ትችላለህ። ፈቅደህ እኮ ፈልገው እኮ የምታደርገው ነገር ምንም ብዙም አያስደንቅም፣ መከራም አይደለም። ይቺ ሴት ግን ሳትፈልግና ሳትፈቅድ በነሱ ግፊትና በነሱ ፍላጎት ያደረገችውን ነገር እንደገና ድጋሚ እዛ ቤት ሂጂ። የትኛው ቤት? ስትንገበገብበት የነበረው ቤት፣ ስትሰቃይበት ስትዋረድበት የነበረው ቤት ተመልሰሽ ሂጂ አላት። ለምንድን ነው ተመልሰሽ ሂጂ ያላት የሚለውን መጽሐፍ ቅዱሳችን ሲነግረን እንደዚህ ይላል። ክብር ለኢየሱስ ይሁን። የእግዚአብሔርን መልአክ ይላል ቁጥር 10 ላይ ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። ክብር ለኢየሱስ ይሁን። በጌታ በኢየሱስ አሃ፣ ለካ እግዚአብሔር እቺ ሴት ድጋሚ መከራ እንድትበላ፣ እቺ ሴት ድጋሚ የግፍ ጽዋ እንድትጠጣ እግዚአብሔር ደስተኛ ሆኖ ወይ ደግሞ ተስማምቶት ሳይሆን አልጨረሰም። እግዚአብሔር የዚች ሴት ዘር መወለድ ያለበት አብርሃም ቤት ውስጥ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አይገርማችሁም? እዛ ቤት ነው መወለድ ያለበት። ይሄ ፕላን በቃ አውጥቷል እግዚአብሔር። ሊባርከው እግዚአብሔር ፈልጓል። አንደኛ ዘፍጥረት ላይ የገባለት ቃል ኪዳን አለ። አይገርማችሁም? ስለዚህ እግዚአብሔር የገባለት ቃል ኪዳን ስላለ የአብርሃም ዘር በጠቅላላ የሚባረክ ዘር ነው። እንዲሁ ዝም ብሎ በሜዳ ላይ ተቅበዝብዞ የሚሞት ዘር የለውም። እንዲሁ በሜዳ ላይ ወጥቶ የሚቀር ዘር የለውም። እግዚአብሔርም ይህንን ቃል አልገባለትም። ስለዚህ አጋር ምንም ባሪያ ብትሆን፣ አጋር ምንም ከእግዚአብሔር ሐሳብና ፈቃድ ውጪ ያረገዘች ሴት ብትሆንም፣ ነገር ግን የእግዚአብሔር ዓላማ፣ የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ ነበረ በሷ ላይ። ምን የሚል? ዘርህንም አበዛዋለሁ ያለውን የአብርሃምን ኪዳን የተሸከመች ሴት ስለሆነች፣ የሚበዛ ዘር ስለሆነ እግዚአብሔር በሚፈልግበት ሰዓት በፈለገበት ስፍራና ቦታ ነው የሚወለደው ኪዳኑ ማለት ነው። ክብር ለኢየሱስ ይሁን። ጌታ ይመስገን። ስለዚህ እግዚአብሔር በእኔና በአንተ መካከል ምን አደርጋለሁ? ኪዳን አደርጋለሁ ያለው ለይስሐቅ ነው፣ ለሱ አላለም።
ግን ይህንን ልጅ ግን ምን እልልሃለሁ አለ? እባርክልሃለሁ አለው። ከዛ በኋላ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእኔ ፈቃድም ባይመጣ በእኔ ፍላጎትም ባይመጣ ግን ደግሞ ምላለሁ እባርክልሃለሁ። ዛሬ በኢየሱስ ክርስቶስ ስም ሰማይ ይባርክላችሁ። አሜን። የእናንተን ነገር በናዝሬቱ በኢየሱስ ስም ሰማይ ይባርክላችሁ እንጂ ሰስማይቲ ነው። መንፈስ ቅዱስ ጸልይ ስለሚለኝ ነው ምጸልየው። በመሃል ምጸልይላችሁ እንደ ዩቱብ ወይ ደግሞ እንደ ቪዲዮ እንደሚሰራ ሰው ሳይሆን በእውነት ይሄ ቪዲዮ የምትመለከቱ ሰዎች በየትኛውም ሲትዌሽን፣ በየትኛው ቀን፣ በየትኛው ዓመተ ምህረት ሊሆን ይችላል በጌታ በኢየሱስ ክርስቶስም በሕያውና በሚሰራው ቃል ላይ ተመርኩሼ እተነብያለሁ። በኢየሱስም የሚያየው ሁሉ ተአምራት ይሆንለታል። ጌታ ይባረክ። አሜን። በኢየሱስም ተአምራት ይሆንላችሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን። በጣም የሚገርም ነው ወዳጆች። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ጨካኝ ስለሆነ አይደለም ማለት ነው። አንዳንድ ጊዜ በህይወታችን ላይ ተመልሰን ያልፈለግነው ስፍራ ላይ ተመልሰን የማይገባን ቦታ ላይ ተመልሰን በጣም ስቃይ የበዛበት ስፍራና ቦታ ላይ የምንገኘው የእግዚአብሔር ፈቃድ ስላላለቀ ነው። የእግዚአብሔር ዓላማ ግቡ ስላልመታ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምክንያቱም የአጋር ጊዜ መጣ ወዳጆቼ። እቺ ሴት ምንም በዛ ሲትዌሽን በዛ ሁኔታ ተቅበዝብዛ ወጣ። ምክንያቱም ባሰቃየቻት ጊዜ ነው የሚለው። ድብደባ ደርሶባታል፣ ረሃብ ደርሶባታል። ማለት አንድ ሰው ተሰቃየ የሚባለው ማኪያቶ ይዞ ቁጭ ብሎ ሪላክስ ሲያደርግ አይደለ? ድብደባ ይደርስብሃል፣ አቢውስ ትደረጋለህ፣ ምግብ ትከለከላለህ፣ ትሰደባለች፣ በቃ መኝታ ትከለከላለች፣ ስራ ጫና ያበዙባታል። ባሰቃየቻት ጊዜ አጋር ኮበለለች ይላል። አንድ ሰው ከሆነ ሰው ሊኮበልል የሚችለው ምን በሆነ ጊዜ ነው ስትለኝ፣ ባሰቃየኸው ጊዜ ነው። ዋጋ እያስከፈልከው ከሆነ ቀንና ሰዓት፣ ጊዜ፣ ስፍራ፣ ቦታ አይመርጥም። በቃ ብድግ ብሎ ይኮበልላል፣ ብድግ ብሎ ይሄዳል። ክብር ለኢየሱስ ይሁን በጌታ በኢየሱስ ክርስቶስ። እናንተ ግን እንደዚህ አትቅበዘበዙ። ማመን ጌታ ይመስገን። ስለዚህ ወዳጆቼ አጋር በዚህ ሁኔታ ውስጥ ስታልፍ የእግዚአብሔር ፈቃድ አለበት ማለት ነው። የትኛውም መከራ፣ የትኛውም ችግር፣ የትኛውም አቅም ማጣት፣ የትኛውም በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ለእናንተ ያልተቻለ ነገር ለእግዚአብሔር ይቻላልና ዛሬ ከእናንተ ላይ በኢየሱስ ስም የተንከባለለ ይሁን። በክርስቶስ ኢየሱስ ስም ስልጣን ከእናንተ ላይ ለዘላለም የተጠረገ ይሁን። አጋር እግዚአብሔር ያየላት አንድ ነገር ነበረ። ኢየሱስ ጌታ ነው። ዘፍጥረት ምዕራፍ 21 ላይ ሄደን ስናይ እንግዲህ አጋር ያው ተመለሰች። ከዛ በኋላ ያለውን ፕሮሰስ ሁላችንም እናውቃለን። እስማኤል ተወለደ። ከዛ በቃ ቆይቶ ዘፍጥረት ምዕራፍ 18 ላይ እግዚአብሔር መጣ፣ የተስፋውን ቃል ተናገረ። ሳራ ጸነሰች ይላልና ሳራ ከጸነሰች በኋላ በጣም የሚገርመው ነገር ወለደችም ይላልና ልክ ስትወልድ እንግዲህ ትንሽ ተለቅ ያለ ነበረ እስማኤልና በሕፃኑ በልጁ ሳቀ ይላል። ባይዘው ይሄ በመንፈሳዊ ዓለም በቴዎሎጂ ስናየው ሕግና ጸጋን ነው የሚያሳየው። ምክንያቱም ጳውሎስም ገላትያን ላይ ስለተናገረ ስለ ሕግና ስለ ጸጋ፣ እኛ ደግሞ ዛሬ የተስፋይቱ ልጅ ነን። በጸጋ የዳንን፣ በጸጋ ዳግም የተወለድን፣ በእግዚአብሔር ጸጋ የምናገለግል፣ በእግዚአብሔር ጸጋ የምንኖር፣ የምንወጣ፣ የምንገባ የጸጋ ዘመን፣ የጸጋ ኪዳን፣ የጸጋ ልጆች ነን። ክብር ሁሉ ለኢየሱስ ይሁን። አሜን። ጌታ ይባረክ። ነገር ግን ራሱ ሊትራሊ ህይወታችን ላይ ደግሞ የእግዚአብሔርን ቃል ስናመጣው እያንዳንዳችን የምናልፍበት መከራ፣ የምናልፍበት ችግር፣ የምናልፍበት ብዙ ውጣ ውረዶች አሉ። እነዛን ውጣ ውረዶችና መከራ፣ ችግር የምናልፈው በአንድ ጉዳይ ነው። እሱም ደግሞ ከእግዚአብሔር ጋር በመጣበቅ ነው። በቃ ኦኬ፣ ጊዜው አልደረሰም። አዎ ጊዜ እስከሚደርስ ጠብቃለሁ። በምን? በጾምና በጸሎት ራሳችንን ዝቅ እያደረግን እያስገዛን ማለት ነው። ጌታ ይመስገን። አሜን። የሚረዳ እግዚአብሔር ጸጋ እንዲያገኛችሁ በኢየሱስም ጸልይላችኋለሁ። እንደዚህ ይላል ዘፍጥረት ምዕራፍ 21 ቁጥር
19 ላይ እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች፣ ሄዳ አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣችው። ክብር ለኢየሱስ ይሁን። አሁን በሁለተኛ ጊዜ ግን የሚገርማችሁ ነገር ልክ ሳራ ስታስወጣት አጋር ከዛ በኋላ አልተቅበዘበዘችም፣ ወደ ምድረ በዳ ሄደች ይላል። ከዛ ድጋሚ መልአኩ መጣላት፣ ምንጭ ፈለቀላት። ኢየሱስ ክርስቶስ ለዘላለም ጌታ ነው። በቃ ከዛ በኋላ ስለ አጋር አልሰማንም። ከዛ በኋላ አጋር ተመልሳ እዛ ቤት ሄደች፣ ተመልሳ ወጣች፣ አንገበገበቻት፣ እንደዛ የሚባል ነገር የለም። ወጣች፣ ከምንጯ ጋር ተገናኘች። በኢየሱስ ስም ልባርካችሁ፣ ውጡና ከምንጫችሁ ጋር ተገናኙ። አይገርማችሁም? እግዚአብሔር ውርደቷን ለክብር ቀየረላት። እግዚአብሔር መቅበዝበዟን፣ ይሄ ምንጭ ትላንትናም እኮ አይታው ነበረ፣ ግን አይታው ነው የተመለሰችው። ያያችሁት ስራ፣ ያያችሁት አገር፣ ያያችሁት አገልግሎት በጌታ በኢየሱስ ክርስቶስ ስም እንደገና እንዲከፈትላችሁ፣ እንደገና እንድትጠሩ፣ እንደገና እንዲከናወንላችሁ ጸልያለሁ እንጂ ሰስማይቲ ነኝ በናዝሬቱ በኢየሱስ ክርስቶስ ስም እንደገና የሰማይ አምላክ እግዚአብሔር ያግኛችሁ፣ እንደገና ይርዳችሁ፣ አቅም ይሆናችሁ በኢየሱስ ስም አሜን። ጌታ ይመስገን። አጋርን የረዳ እግዚአብሔር እናንተንም ይረዳችኋል። አሜን። ስለዚህ ደስ ይበላችሁ፣ በመከራ ታገሱ። ኢየሱስ ክርስቶስ እንኳን እኮ ብትወድ አለ፣ ብትወድ እቺ ጽዋ ከኔ ትለፍ። አያችሁ፣ ግን አለ አባት ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ኢየሱስ ያንን ጽዋ የመጠጣት ፍላጎት አልነበረውም። በጣም ከብዶት ነበር፣ መከራው ከብዶት ነበረ። ግን አንድ ነገር ጸለየ፣ ይቺ ጽዋ ብትወድ ከኔ ትለፍ አለ። ግን ያንተ ፈቃድ ደግሞ ምን ይሁን ይፈጸም ሲል እግዚአብሔር ዘመነ ያለው ግዴታ ፈቃዱ መፈጸም ስለነበረበት፣ ጨካኝ ስለሆነ አይደለም፣ ልጁን ስለማይወደው አይደለም፣ አንቺን ስለማይወድሽ አይደለም፣ አንቺን ስለሚጠላሽ አንተን ስለሚጠላ አይደለም እግዚአብሔር። ነገር ግን ግድ ስለሆነ ነው። አንዳንድ መከራ ጽዋዎች አሉ። በቃ አንዳንድ መከራ ጽዋዎች አሉ፣ ልንጋፈጣቸው የሚገቡ ከተጋፈጥናቸው በኋላ ደግመን የማናያቸው የመከራ ጽዋዎች አሉ። በኢየሱስ ክርስቶስ ስም በእግዚአብሔር ጸጋ መከራችሁን ማለፍ ይሁንላችሁ፣ መሻገር ይሁንላችሁ። ኢን ጂሰስ ማይቲ ኔም አሜን። ተባረኩልኝ። ጋድ ብለስ ዩ። በሌላ ቪዲዮ ደግሞ እስከምንገናኝ ለሌሎችም ደግሞ ሼር አድርጉ። እንዳልኳችሁ ሰብስክራይብ ያላደረጋችሁ ሰዎች፣ በቲቪ የምታዩ እንዲሁም ደግሞ በተለያየ ሶሻል ሚዲያ የምታዩ ሰዎች ሰብስክራይብ አድርጉ። ጋድ ብለስ ዩ። ሻሎም